የአፍሪካ አረንጓዴ አብዮት ጥምረት ታግራ ከተመሰረተ 2 አስርት ዓመታትን አስቆጥሯል። ጥምረቱ በአህጉራዊ የግብርና ምርታዎች ውስጥ ጉልህ ሚና አለው። Agriculture is the backbone of most of the economies in Africa. ግብርና የአፍሪካ ኢኮኖሚ ዋነኛ አንቀሳቃሽ ነው። ይህ ማለት የአህጉሪቱ ገበሬዎች ሲበለጽጉ አፍሪካም አብራ ትበለጽጋለች ማለት ነው። በዚህ ረገድ ኢትዮጵያ በግብርናው ዘርፍ ያስመዘገበችው ምርታ ውጤታማነቷን ያረጋገጠ ነው። ዘርፉ ለሀገሪቱ ጥቅል ምርት ከ30% በላይ ድርሻ ከመያዙ ባለፈ በስራ ዕድል ፈጠራና በውጭ ምንዛሬ ግኝት ረገድ የማይተካ ሚና አለው። በተለይም በግብርና ኤክስቴንሽን እና ቴክኖሎጂን በማላመድ ረገድ የታዩት ውጤቶች የሀገሪቱን ስኬት ጉልህ አድርገውታል። Technology adoption and created revolution of agriculture in my own country. ኢትዮጵያ ግብርናን ወደ ተግባራዊ ለውጥ በማስገባት ረገድ ስኬታማ ከሆኑ ሀገራት ተርታ ትመደባለች። There can be no agri-food transformation in Africa without Ethiopia. በአህጉሪቱ የግብርና ሽግግርን እውን ለማድረግ ከኢትዮጵያ ጋር በትብብር መስራት አማራጭ የሌለው ጉዳይ ሆኗል። የኢትዮጵያ መንግስት በዘርፉ ላይ እያሳየ ያለው ጠንካራ አመራር ስልት በግብርናው መስክ ተጨባጭና የሚታዩ ውጤቶች እንዲመዘገቡ አስችሏል። ለዚህም ነው ለኢትዮጵያ የግብርና ተሞክሮ ልዩ ትኩረትና ስፍራ የሚሰጠው። Has such a special place in Agri-Sahara. Over the past 20 years, we have witnessed meaningful progress. ባለፉት 2 አስርት ዓመታት በአፍሪካ የግብርና ዘርፍ የታዩ ስር ነቀል ለውጦች የብዙዎችን ምስክርነት አግኝተዋል። በተለይም የኢትዮጵያ ተሞክሮ ለዚህ ጉልህ ማሳያ ነው። ውጤታማ ፖሊሲ፣ ቁርጠኛ አመራርና ጠንካራ አጋርነት ሲጣመሩ የሚያመጡትን እውነተኛ ለውጥ በኢትዮጵያ በተግባር መመልከት ተችሏል። And partnerships come together with clarity of purpose. ይህ ቀዳሚው ነው። የኢትዮጵያ ተሞክሮም ለአህጉራዊ የግብርና ለውጥ እንደማሳያ በመጠቀሱም የበርካታ ሀገራትንና ዓለም አቀፍ ተቋማትን ቀልብ መሳብ ችሏል። ዛሬ የምናከብራቸው ስኬቶች ያለ ገበሬዎቻችን ጥረት፣ ያለ አጋር አካላት ድጋፍና እንደ አግራ ያሉ ተቋማት ቁርጠኝነት ሊታሰቡ አይችሉም። በቀጣይም ለጋራ ብልጽግና ትብብራችንን በማጠናከር የጀመርናቸውን የልማት ስራዎች በጋራ የምናስቀጥል ይሆናል። Resilient landscapes and shared prosperity. አግራ 20ኛ ዓመት የምስረታ አባሉን በአዲስ አበባ ባከበረበት ወቅት ስትራቴጂካዊ ግንኙነትን መሰረት በማድረግ የአህጉሪቱን የግብርና ዘርፍ ማዘመን ላይ መስራቱ ተመላክቷል። Ethiopia has been one of Agra's strategic partner countries. ኢትዮጵያ ከአግራ ጋር በስትራቴጂካዊ አጋርነት ከሚሰሩ ቀዳሚ ሀገራት መካከል አንዷ ነች። ይህ ትብብርም የግብርናው ዘርፍ እንዲዘምንና በልማት ስራዎች ላይ ተጨባጭ ለውጦች እንዲመዘገቡ በማድረግ ረገድ ከፍተኛ ሚና እየተጫወተ ይገኛል። With national institutions and development partners. በመድረኩም በግብርናው ዘርፍ ያሉ እድሎችን በማስፋት አህጉራዊ ለውጦችን በጋራ ማፋጠን እንደሚገባ ጥሪ ቀርቧል።